ሃሌሉያ ክብር ለእግዚአብሔር ይሁን። እንዲህ በሚል ሐሳብ እንማራለን። አትቆሙም፣ ፈጥናችሁ ትሄዳላችሁ። አረ ከልካይ የለም ትሄዳለህ። አንተ ገደብ የለም ትሄዳለህ። አንተ የሚያቆምህ የለም ትሄዳለህ። አንተ ወረኛው ያያ አልፈ ትሄዳለህ። አንተ ሐሜተኛው ያያ አልፈ ትሄዳለህ። አንተ ሊያቆምህ የፈለገው ያለ ትሄዳለህ። አንድ ሰው በመንፈስ ኃይል ይሄዳል። አንድ ሰው በታምራት ይሄዳል። አንድ ሰው በክብር ይሄዳል። አንተ ተለይተህ ትሄዳለህ። አረ ከሐሜተኛው ተለይተህ ትሄዳለህ። አረ ራእይ አይቆምም። አንተ አገልግሎት አይቆምም። አንተ የልጆች ነገር አይቆምም። አረ አንድ ሰው አልፎ ይሄዳል። አንድ የሚያምን ሰው አልፌ ሄዳለሁ ይበል። ድገሙና አልፌ ሄዳለሁ በል። አረ ከልካይ የለም አልፈ ትሄዳለህ። አረ የሚያስቆም የለም አልፈ ትሄዳለህ። አረ ያንተ ነገር አይበላሽም አልፈ ትሄዳለህ። አረ የሚጨነግፍ የለም አልፈ ትሄዳለህ። አረ በኢየሱስ ስም አልፋችሁ ሄዳችሁ። ሃሌሉያ ክብር ለእግዚአብሔር ይሁን። በዚህ ክፍል ላይ ኢየሱስ ክርስቶስ በዮርዳኖስ ወንዝ ከተጠመቀ በኋላ መንፈስ ቅዱስ በሱ ላይ ወረደ። በመንፈስ ቅዱስ በሱ ላይ ከወረደ በኋላ ከዲያብሎስ ጋር ያለውን ፈተና ለመፈተን ዝግጁ ነው የሆነው። ኢየሱስ ጌታ ነው። በመንፈስ ቅዱስ ተመርቶ ወደ ምድረ በዳ ሄደ ይላል። በዛም ለ40 ቀን በዲያብሎስ ተፈተነ። ኢየሱስ ጌታ ነው። ሃሌሉያ ከዲያብሎስ ጋር ያለውን ፈተና በድል አጠናቀቀ። ዛሬ አንተ በድል ትጨርሳለህ። የጀመርከው ነገር አለ፣ በድል ትጨርሳለህ። አንተ ራእይ አይቆምም፣ ትፈጥናለህ። አንተ የሥራ ቦታ አይበላሽም፣ ትፈጥናለህ። አረ የእናንተ ነገር አይበላሽም፣ ትሄዳላችሁ። አረ አንድ ሰው በድል ይጨርሳል። ኢየሱስ ከዲያብሎስ ጋር ያለውን ፈተና በድል ነው ያጠናቀቀው። ኢየሱስ ጌታ ነው። ከዛም ዲያብሎስ ተለየ ይላል። ዛሬ ከህይወታችሁ የሚለይ አንድ ነገር አለ። በሽታ ነው ይለያል። ማጣት ነው ይለያል። ችግር ነው ይለያል። መከራ ነው ይለያል። አንተ ይለያል። የሚያበላሸው ይለያል። አትሄድም የሚልህ ይለያል። ነገር ግን የሚያጨነግፈው ይለያል። ከአንድ ሰው ህይወት ላይ ተለየ። ክፋተኛው ተለየ። ሐሜተኛው ተለየ። ቀናተኛው ተለየ። ሊያበላሽ የፈለገው ተለየ። አረ ከህይወታችሁ ተለየ። ሃሌሉያ ኢየሱስ ጌታ ነው። ብዙውን ጊዜ ደግሞ ለደቀ መዛሙርቶቹ እንዲህ ይል ነበር። መንፈስን ሳትቀበሉ መንፈስን ሳትሞሉ ለስብከት እንዳይወጡ ስሙን እንዳይጠሩ በተደጋጋሚ ይነግራቸው ነበር። በትዕግስት እንዲጠብቁት። ይኸውላችሁ ያለ መንፈስ ቅዱስ የምትሰብከው ስብከት የምታስተምረው ትምህርት ላይ እግዚአብሔር አይከብርበትም። ኃይልም አይኖረውም፣ ሞገስም አይኖረውም፣ ብርታትም አይኖረውም፣ ስልጣንም አይኖረውም። ያለ መንፈስ ቅዱስ የሚደረግ ነገር ላይ እግዚአብሔር አይከብርበትም። ለዚህ ነው ኢየሱስ ክርስቶስ ሲያስተምር ህዝቡ በመገረምና በመደነቅ ይሰሙት ነበር። ዛሬ መገረም ይሆናል። አንተ የስሙን ኃይል ይዘህ ትወጣለህ፣ ትገረማላችሁ። ዛሬ እግዚአብሔር ያስገርማችኋል። ዛሬ አንድ ሰው በኃይል ይወጣል። አንድ ሰው ተቀብቶ ይወጣል። አንተ የስሙን ስልጣን ይዘህ ትወጣለህ። አንተ ኃይሉን ትቀበላለህ። ሃሌሉያ ሲያደርግ የነበረው በመንፈሱ ኃይል ነው። አሁንም በመንፈስ ቅዱስ ተመርቶ ይላል። በመንፈስ ኃይል ወደ ገሊላ ሄደ። በዛም በሀገር ሁሉ ዝና ወጣ። ዛሬ የኢየሱስን ዝና መናገር የሚፈልግ አረ አዳኝነቱን ትናገራለህ። አረ አምላክነቱን ትናገራለህ። አረ ፈዋሽነቱን ትናገራለህ። አረ ስለ ኢየሱስ ትናገራላችሁ። ዝናው በሀገር ሁሉ ወጣ። በገሊላ ባሉ ከተሞች፣ በአውራጃዎች፣ በቀበሌዎች፣ በሁሉም ስፍራ የኢየሱስ ዝና ወጣ። ኢየሱስ ጌታ ነው። አሁን ደግሞ ወዳደገበት ወደ ናዝሬት ሄደ። ሃሌሉያ በዛም ይላል እንደ ልማዱ በሰንበት ቀን ወደ ምኩራብ ገባ። ኢየሱስ ጌታ ነው። ይህ አይሁዶች መንፈሳዊ ነገር የሚያከናውኑት በከተማው ባሉት ምኩራቦች ሁሉ ነበር። ሃይማኖታዊ ስርዓታቸውን የሚያደርጉት ሃይማኖት ስርዓታቸውን ደግሞ በሰንበት ቀን ነው የሚያከናውኑት። ከዚህ ሃይማኖት ስርዓት ውስጥ ደግሞ ከብሉይ ኪዳን መጽሐፍ አንድ የማንበብ ልምድ ነበራቸው። ብዙውን ጊዜ ደግሞ ተጋባዦች ያነቡ ነበር፣ ያስረዱ ነበር፣ ከመጽሐፉ ክፍል ያብራሩ ነበር። ለኢየሱስም ያደረጉት እንደዛ ነው። ኢየሱስ ወደ ምኩራብ ሲገባ መጽሐፉን ሰጡት እንዲያነብ እንዲያብራራ። ኢየሱስ እንግዳ ስለነበር ከዛም በኋላ
ኢየሱስ አነበበላቸው። የተነበበው መጽሐፍ ስለ ኢየሱስ ስለ መሲሁ የተጻፈ ቃል ነበር። መጽሐፉ ትንቢተ ኢሳይያስ ላይ ምዕራፍ 61 1 እና 2 ነብዩ ኢሳይያስ ስለ መሲሁ የጻፈው ትንቢት ነበር። ስለዚህ መጽሐፉ ስለ ኢየሱስ የሚያነባው ኢየሱስ መጽሐፉ ከዛ በኋላ መተርተር ጀመረ። አንተም ተተረትረዋለህ። አረ ዝናውን ትናገረዋለህ። አንተ አዳኝነቱን ትናገራለህ። ፈዋሽነቱን ትናገራለህ። አረ ኢየሱስን እንናገረዋለን። አረ አናፍርም፣ በአደባባይ እንናገራለን። አረ ስለ ኢየሱስ አናፍርም፣ እንናገራለን። መጽሐፉ ነብዩ ኢሳይያስ ስለ መሲሁ ትንቢት የጻፈው መጽሐፍ የትንቢት መጽሐፍ። መጽሐፉ ደግሞ ስለ መሲሁ ነው የተጻፈ። የሚያነባው መሲሁ፣ የተጻፈው ስለ መሲሁ። ስለዚህ መጽሐፉን ተረተረው። ሃሌሉያ ሃሌሉያ ሃሌሉያ። መጽሐፉም እንደዚህ ነበር የሚለው፣ የጌታ መንፈስ በእኔ ላይ ነበረች። ዛሬ ትቀበሉታላችሁ። ይህን መንፈስ ታገኙታላችሁ። ዛሬ የመንፈስ ይነካችኋል። አረ የመንፈስ ያንቀሳቅሳል። አንተ አትቆምም፣ ትሄዳለህ። አንተ አትቀመጥም፣ ትሄዳለህ። አንተ ዝም አትልም፣ ትሮጣለህ። ዛሬ በመንፈሱ ኃይል ትሄዳላችሁ። ሃሌሉያ። የጌታ መንፈስ ይላል በእኔ ላይ ነበረች፣ ለድሆች ወንጌል እንድሰብክ። ማን ቀብቶኛል? እግዚአብሔር ቀብቶኛል። ዛሬ ትቀባለህ። አረ በኢየሱስ ትቀባለህ። አረ በመድኃኒዓለም ትቀባለህ። አረ ዛሬ በመንፈሱ ሃሌሉያ። ስለዚህ ለታሰሩት መፈታት፣ ለዕውራን ደግሞ ማየትን፣ ለተጨቆኑ መጽናናትን ወይ የጌታ ዓመትን ልሰብክ መጥቻለሁ፣ ልናገር መጥቻለሁ። አንተም ትናገረዋለህ። ተደርጎልሃል፣ ትናገራለህ። አድርጎልሃል፣ ትናገራለህ። አንተ ዝም አትልም፣ ታወራለህ። የተደረገለት ይናገራል፣ የሆነለት ይናገራል። አምላኩን የሚያውቅ ሰው ይናገራል። አረ አይፈራም፣ በድፍረት ይናገራል። አረ ድፍረቱ ኢየሱስ ነው። አረ ድፍረቱ መንፈስ ነው። ስለዚህ ትናገረዋለህ። ሃሌሉያ። ኢየሱስ ጌታ ነው። የጌታ መንፈስ በእኔ ላይ ነበር አለ። መንፈስ ቅዱስ ተሰፍሮና ተለክቶ አልተሰጠውም። ሃሌሉያ። ምክንያቱም አምላክ ነዋ፣ ንጉሥ ነዋ፣ ፈዋሽ ነዋ፣ ኃያል ነዋ፣ ሉዓላዊ ነዋ። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለድሆች ወንጌልን ሰብክ ዘንድ። እነዚህ ድሆች የሚላቸው ገንዘብ ወይም ብር የሌላቸው አይደሉም። በመንፈስ ቅዱስ ድሆች የሆነው መልካሙን ዜና የሚሰሙ፣ መልካሙን ዜና የሚቀበሉ፣ ለታሰሩት መፈታትን አለ። ስለዚህ የታሰሩት ማረሚያ ብቻ አይደሉም ያሉት፣ በመንፈስ የታሰሩ አሉ፣ በሰይጣን የታሰሩ አሉ፣ በኃጢአት የታሰሩ አሉ። ለነሱ መፈታቱን መጥቻለሁ። ለተጨቆኑት ነፃነትን ልሰጥ። ሃሌሉያ። እነዚህ የተጨቆኑ ሰዎች በባለጠጋ ሊሆን ይችላል፣ በባለስልጣን ሊሆን ይችላል፣ በግብዛን የሃይማኖት መሪ ሊሆን ይችላል። የተጨቆኑት እነሱን ነፃ ላወጣ፣ እነሱን ቀንበር ልሰብር፣ አረ እነሱን ላስኬዳቸው። አረ እኔ መጥቻለሁ አለ። ዛሬ ኢየሱስ ይመጣል። ወደ ነገራችሁ ኢየሱስ ይመጣል። ወደ ከበዳችሁ ነገር ኢየሱስ ይመጣል። ወደ አቃተ ነገር ኢየሱስ ይመጣል። አንተ እምቢ ወዳለ ጉዳይ ኢየሱስ ይመጣል። አንድ የሚያምን ሰው ኢየሱስ ይመጣል። ድገሙና ኢየሱስ ይመጣል። ሊፈታችሁ ይመጣል። ነፃ ሊያወጣችሁ ይመጣል። ሊባርካችሁ ይመጣል። ሊፈውሳችሁ ይመጣል። አረ ኢየሱስ ይመጣል። መጽሐፉን ሰጡት። ጥቅልሉን ካነበበ ካብራራ በኋላ ይህን ጥቅልል መጽሐፍ ለአገልጋዩ መለሰለት። ሃሌሉያ። መልሶ ቁጭ ሲል በምኩራብ የተሰበሰቡ ሰዎች ሁሉ መገረም ጀመሩ። ትኩር ብለው ተመለከቱት ይላል። ትኩር ብለው የተመለከቱት በትምህርቱ ስለተገረሙ ነው። ምክንያቱም ይህንን መጽሐፍ መጀመሪያ አንብበውታል፣ ተነቦላቸው ያውቃል፣ አንብበውትም ያውቃል። ግን በዚህ መልክ ያብራራላቸው አልነበረም። ኢየሱስ ነዋ፣ የመጽሐፉ ባለቤት ነዋ። እሱ ቅዱስ ነዋ፣ እሱ ንጉሥ ነዋ፣ እሱ አምላክ ነዋ። ተገረሙ፣ ትኩር ብለው ተመለከቱ። ይህ ከወዴት ነው የመጣ ብለው
ዛሬ ምን አይነት ማብራሪያ መጣ? ለመጽሐፉ ምን አይነት ማብራሪያ መጣ? እንዲህ ተነቦ አያውቅም፣ እንዲህ ተብራርቶ አያውቅም። ራሱ እንደሆነ አላወቁትም ነበር። ከዛም ከተቀመጠ በኋላ እንደዚህ ያላቸው፣ ሃሌሉያ! ይህ አለ በጆሮአችሁ የሰማችሁት ቃል አሁን ዛሬ ተፈጸመ። ዛሬ ለነገራችሁ ፍጻሜ፣ አረ ለትንቢታችሁ ፍጻሜ፣ አረ ለእናንተ ነገር ፍጻሜ። ዛሬ ፍጻሜ ያገኛችሁ። የሚቆም ነገር የለም ፍጻሜ፣ የሚበላሽ ነገር የለም ፍጻሜ። ዛሬ ትንቢት ነው ተፈጽሟል። ራእይ ነው ተፈጽሟል። ተነግሮሃል ተፈጽሟል። አይተሃል ተፈጽሟል። ጀምረሃል ተፈጽሟል። አንተ የጀመርከው ነገር አይቆምም። ዛሬ ፍጻሜን አግኝቷል። ዛሬ ነገራችሁ ፍጻሜን አግኝቷል። የልጆቻችሁ ነገር ፍጻሜ አግኝቷል። ራእያችሁ ፍጻሜ አግኝቷል። አረ የአንድ ሰው ነገር ተፈጸመ። አንድ የሚያምን ሰው ተፈጸመ ይበላ። አብረን ነው የምንሰብከው ዛሬ። ሃሌሉያ! አረ ነገር የተፈጸመ በል። የሚቆም ነገር የለም። የሚበላሽ ነገር የለም። የእናንተ ነገር ዛሬ ተፈጸመ። የእናንተ ነገር ዛሬ ፍጻሜን አገኘ። የሚጨነግፍ ነገር የለም። የሚበላሽ ነገር የለም። የምታዝንበት ነገር የለም። የምታለቅስበት ነገር የለም። ነገራችሁ ተፈጸመ። በኢየሱስ ስም ተፈጸመ። አሁን ተፈጸመ። አንተ አሁን ተፈጸመ። ሃሌሉያ! ኢየሱስ ጌታ ነው። ይህንን መጽሐፍ ምኩራብ ላይ ያሉ ሰዎች ካህናት ብዙ ጊዜ አንብበዋል። አንብበው ግን ተፈጸመ አይደለም ያሉት። መጽሐፉን ነው የመለሱት። አንብበው ጨርሰው ነው የመለሱት። ይሄ ግን የመጽሐፉ ባለቤት ስለሆነ አነበበና ሃሌሉያ! ሃሌሉያ! ዛሬ ነገራችሁ ተፈጽሟል። ያንተ ነገር ተፈጽሟል። የሚቆም ነገር የለም። ተፈጽሟል። ማሚ ነገርሽ ተፈጸመ። የራያችን ነገር ተፈጸመ። የሚበላሽ ነገር የለም። አገልግሎት ነው አይበላሽም። ስራ ነው አይበላሽም። ትዳር ነው አይበላሽም። አንተ አይበላሽም። አንተ አልፈህ ትሄዳለህ። አልፈህ ትሄዳለህ። ወረኛው እያለ አልፈህ፣ ሐሜተኛው እያለ አልፈህ፣ ኧረ አንድ ሰው አልፌ እሄዳለሁ ይበል። ከዛ በኋላ ትላንትና ስለ ኢየሱስ መልካም ነገር ያሉ ሰዎች፣ መልካም ነገር የሚያወሩ ሰዎች ተፈጸመ ሲል ፈሩ፣ መመራመር ጀመሩ። ይህ የማን ነው ልጅ አሉ። ተፈጸመ ያላቸው አልገባቸውም። መጽሐፉ ስለ መሲሁ ስለሚናገር ተፈጸመ ያለው እኔ አሁን መጥቻለሁ። ወንጌል እየተሰበረ ነው። እስራት እየተፈታ ነው። ቀንበር እየተሰበረ ነው። ስለዚህ ተፈጸመ ነው። ይህ በምኩራብ የተሰበሰበ ሰው አልገባውም። ተፈጸመ የሚል ይህ የማን ነው ልጅ? የምናውቀው አይደለም። የሰፈራችን ልጅ አይደለም። የዮሴፍ ልጅ አይደለም። የአናጢው ልጅ አይደለም። መመራመር ጀመሩ። ይህ በመጽሐፍ ቅዱስ ብቻ አይደለም፣ በዚህ ዘመንም አለ። አንተ አንድ ደረጃ ከፍ ስትል፣ አንተ አንድ እርከን ከፍ ስትል ይህ ማን ነው መባልህ አይቀርም። ይህ ከወዴት ነው መባልህ አይቀርም። ይህ የማን ዘር ነው መባልህ አይቀርም። እሱ ደግሞ ማን ነው መባልህ አይቀርም። ትላንትና አንተ ስትቸገር አውቃለሁ ያላለ፣ አንተን ሲከፋ ያረዳ፣ በጎዶሎህ ያልሞላ ሰው ዛሬ አንድ ደረጃ ስትጨምር እናውቀዋለን። አብረን ተምረናል፣ አብረን ጸልየናል፣ አብረን አገልግለናል። የሰፈሬ ልጅ ነው፣ አብሬ በልቻለሁ። ይሄ አይሰራም፣ አይሰራም። መንፈስ ቅዱስ ከእናንተ ጋር ነው። አረ አልፋችሁ ትሄዳላችሁ። አረ አልፈ ትገለጣለህ። አረ ወደ ክብር ትሄዳለህ። አረ ወደ መገኘቱ ትሄዳለህ። አረ አንድ ሰው አልፎ ይሄዳል። እናውቀዋለን። ይሄንም አውቀዋለሁ። ማን ነው ተፈጸመ የሚል? እኛ ብዙ ዓመት አንብበን፣ እኛ ብዙ ዓመት አገልግለን፣ እኛ ተመራምረን ተፈጸመ አላለም። ትላንትና መጥቶ ትላንት ሲወለድ አይተናል፣ ሲያድግም አይተናል። ሰፈር ነው ያለው፣ የአናጢ ልጅ ነው። እንዴት ተፈጸመ ይበላል? ሃሌሉያ! ኢየሱስ ጌታ ነው። ያውሩ። ወረኛ ማውራት ይችላል፣ ሐሜተኛ ማማት ይችላል። አንተን ግን ሊያስቆም አይችልም። አንተ ትሄዳለህ፣ ወደ ራእይ ትሄዳለህ። አንድ ሰው ፈጥኖ ይሄዳል፣ አንድ ሰው እየገሰገሰ ይሄዳል። አረ የሚያስቆም ነገር የለም፣ ትሄዳለህ። አንተ ገደብ የለም፣ ትሄዳለህ። አንተ ኬላ የለም፣ ትሄዳለህ። አረ አልፈ ትሄዳለህ። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስም እንዳልተቀበሉት ተመለከተ። የእነዚህ ሰዎች ማጉረምረማቸውን፣ አለመቀበላቸውን ኢየሱስ ተመለከተ። ከዛም አንድ ምሳሌ ያለመጠራጠር ተናገረ። ሃሌሉያ! ሃሌሉያ! እንደዚህ አላቸው፣ መድኃኒት ሆይ ራስህን ፈውስ፣
በምኩራብ እንዳደረከው እንደሰማነው ዛሬም ደግሞ በዚህ በከተማችን ባደክበት ሰፈር አድርግ እንደምትሉኝ አልጠራጠርም። ከዛም በኋላ አንድ የሚያስናድድ፣ አንድ የሚያቃጥል፣ አንድ የሚያነሳሳ ነገር ተናገራቸው። ነቢይ አለ በገዛ ሀገሩ አይወደድም። ሃሌሉያ ሃሌሉያ። አንድ ቁጣ የሚያስነሳ ነገር ተናገረ። ይህም ነገር እንደዚህ ነበር ያላቸው በነቢዩ ኤልያስ ዘመን አለ ሰማይ ለ3 ዓመት ተኩል ተዘግቶ ነበር። በምድሪቱም አለ ጽኑ ረሃብ ነበር። ግን አለ የእስራኤል ሕዝብ ያለማመን ችግር ገጥሞት ነበር። በእስራኤል ብዙ መበለቶች ነበሩ። ኤልያስ ግን ከነሱ ወደ አንዱ አልተላከም። የተላከው ወደ አንዲት ሰርቤታ ወደምትገኝ ወደ መበለት። ከናንተ እንኳን አልተገኘም። ከናንተ እንኳን አልተገኘም። ሃሌሉያ ሃሌሉያ። በኤልያስ ዘመን አይደለም አለ ያለማመን ችግር፣ በኤልሳም ተደግሞ ነበር። በኤልሳ ዘመን ደግሞ በእስራኤል ላይ ብዙ ለምጻም ነበሩ። ነገር ግን አለ ከአንድ ከሶርያዊ ከንዕማን ውጪ የተፈወሰ ማን ነው? ከዛ ቁጣ ሞላባቸው። ከዛ ተናደዱ። ኢየሱስንም ከተቀመጡበት ተነሱና ያዙትና ወደ ተራራ ገፍተው ሊጥሉት ሊገሉት ወሰኑ። እሱ ግን ይላል በመካከላቸው ማነው አልፎ የሚሄድ ከኔ ጋር? ማነው ሰንጥቆ የሚሄድ? አረ ኢየሱስ መያዝ አይችልም። አንተ አልፈ ትሄዳለህ። ወረኛው አይይዝህም። ሐሜተኛው አይይዝህም። አረ ሴራቸው አይይዝህም። የነሱ ስብሰባ አይይዝህም። አረ የሚቆም ራእይ የለም። የሚቆም አገልግሎት የለም። የሚቆም ስራ የለም። የልጆቻችሁ ነገር አይቆምም። አንተ አልፈ ትሄዳለህ። በጨመረ ክብር፣ በጨመረ ሞገስ፣ አንተ በጨመረ ታምራት አረ አንድ ሰው አልፎ ይሄዳል። አረ ሰንጥቀ ትሄዳለህ። የነሱን ችግር ነው የተናገረው። ያለማመን ችግር አሁን ሳይሆን በድሮ ዘመንም በእስራኤል ዘመንም ነበረ። የእናንተ አሁን እኔን አለመቀበል፣ የእናንተ እኔን አለመቀበል እኔ ምንም አያደርገኝም፣ አልፌ ሄዳለሁ። ብዙ የምሰብከው ሰው አለ። ብዙ ስራት የሚወጣ ሰው አለ። ብዙ መርገም የሚሰበር አለ። ስለዚህ ከናንተ ጋር አልከራከርም፣ አልፌ ሄዳለሁ። ሃሌሉያ። ጊዜውም ገና ነበር። ለመሞት እኮ ጊዜው ገና ነበር። የያዙት እኮ ኢየሱስን ነው። የያዙት እኮ አምላካችን ነው። እሱ ከመያዛቸው በፊት መሄድ ይችል ነበር። ይኸውላችሁ ዓላማ ያለው ሰው አይቆምም፣ ፈጥኖ ነው የሚሄደው። ግብ ያለው ሰው አይቆምም፣ ቆሞ አይደለም የሚከራከረው፣ ፈጥኖ ነው የሚሄደው። ጠላት በብዙ ነገር ሊያስቆም ይፈልጋል። ባሉባልታ ወሬ፣ በነገር በሆነ በጎዶሎ ሊያስቆም ይፈልጋል። አንተ ማድረግ ያለብህ እየተረዳህ እያስረዳህ አይደለም መቆም ያለብህ፣ አልፈ መሄድ ነው። አረ አልፈ መገለጥ ነው። አረ ወደ ክብር ቦታ፣ አረ ወደ ተነገረልህ ቦታ። አረ አንድ ሰው አልፎ ይሄዳል። አረ ኢየሱስ ጌታ ነው። አልፎ ከሄደ በኋላ አንድ በአጋንንት ስራት የተያዘ ሰው አገኘ። ኢየሱስን እንዳየውም አንተ የናዝሬቱ ኢየሱስ ሆይ ከእኔ ጋር ምን አለህ? ምን ጉዳይ አለህ? ትላንትና የነቢዩ ኢሳያስ መጽሐፍ ሲነበብ በምኩራብ ያሉ ሰዎች አላወቁትም። ሲያብራራላቸው አላወቁም። ተፈጸመ ሲልም አላወቁም። ይህ መንፈስ ግን አወቀው ኢየሱስን። የናዝሬቱ ኢየሱስ ሆይ ከኛ ጋር ምን ጉዳይ አለህ? ይሄውላችሁ ለአገልጋዮች ትንቢት አለኝ እኔ። እዚህ ባይሰሟችሁ የሚሰማ ሰው አለ። እዚህ ባያውቋችሁ የሚያውቅ ሰው አለ። አንተ አልፋ ሂድ ብቻ። አንተ በመቆም አትገደብ። አልፋችሁ ሂዱ። ማንም ላይ ሰማ ይችላል። ማንም ላይ ቀበል ይችላል። አረ የሚሰማ ትውልድ አለ። አረ የሚሰማችሁ ሀገር አለ። እናንተ አትቆሙ። ስላልሰሟችሁ፣ ስላልተቀበሏችሁ፣ ስላላመኗችሁ ምንም አትጠራጠሩ። አንተ ዝም ብለህ አልፈህ ሂድ። ኢየሱስ እየተናገረ ነው። ኢየሱስ ጠርቶሃል፣ በራእይ አሳይቶሃል። ድምፅ እየሰማ ነው። የቃል መልእክት አለ። አልፈ ተገለጥ። የሚሰማ ትውልድ አለ። የሚቀበል ትውልድ አለ። አንተ ብቻ አልፈ ሂድ። ስላልሰሙ ብለህ አታልቅስ። ሃሌሉያ። ፈጥነህ እንዳትሄድ የሚያደርግህን ነገር 3 ነገር እነግርና እጨርሳለሁ። ሃሌሉያ። ፈጥናችሁ እንዳትሄዱ የሚያቆማችሁ ነገር አንደኛ ወሬ ነው። ወሬ ያቆማል። ወሬ ከሰማችሁ ልባችሁ ይወርዳል።
ወሬ ከሰማችሁ ያስለቅሳል። ወሬ ከሰማችሁ ከዓላማ ያስቀራል። ወሬ ከሰማችሁ ያበሳጫል። ወሬ ከሰማችሁ የሆነ ነገር ያደርጋል። ስለዚህ ወሬ መስማት የለባችሁም። ወሬ ሰምቶ የቆመ አንድ ጀግና ነብይ አስተዋውቃችኋለሁ። ሃሌሉያ። አንደኛ ነገሥት ምዕራፍ 19 ቁጥር 1 ላይ ስትመለከቱ ኤልያስ የሚባል አገልጋይ ነበር ነብይ። ሃሌሉያ። አካብም ይላለኝ ለኤልዛቤት ኤልያስ እንዳስገደላቸው ነቢያትን አርዶ እንደገደለ ለኤልዛቤል ነገረ። ኤልዛቤል ደግሞ እንደሰማች ወሬ ነው የላከችው። የጦር ሰራዊት አላከችም፣ የገኛ አላከችም፣ የሆነ ጀነራል አላከችም። የላከችው ወሬ ነው። ነቃ አለችው። በዚህ ሰዓት እንዳንዲቱ ነፍስ ባላደርግህ አማልክት ይሄን ያድርጉብኝ፣ ይሄን ይጨምሩብኝ። ይሄ ማለት ወሬ ነው የላከችው። ሕግ አዋቂ አይደለም የላከችው። ፖሊስ አይደለም የላከችው። ጀነራል አይደለም የላከችው። የጦር ሰራዊት አይደለም የላከችው። የላከችው ወሬ ነው። ይህ ሰው ደግሞ ወሬውን እንደሰማ መርበትበት ጀመረ። ከዓላማው ቆመ። እንደዚህ አለ፣ አቤቱ አለ ከአባቶቼ ስለማልበልጥ ውሰደኝ። እንዲሞት ነው የለመነው። ትላንት በክብር ያገለገለው፣ ትላንትና በክብር በሞገስ ያገለገለው፣ ትላንት የእግዚአብሔርን ድምፅ ሰምቶ ነገሮቹን የሚያደርገው ይህ ነቢይ በአንድ በኤልዛቤል ወሬ ቆመ። ዛሬ አትቆምም። አንተ ትሄዳለህ። አንተ ወሬ አሰማም ትሄዳለህ። አረ ያሉባልታ ወሬ አሰማም ትሄዳለህ። አረ በወሬ አትቆምም። ሁለት ልምምድ ያስቆማል። መልካም ልምምድ ከሆነ ያስቀጥላል። መጥፎ ልምምድ ከሆነ ግን ከራእይ ያስቀርሃል። ከነገር ከተባልከው ካንተ ከሆነው ነገር እንድትቆም ነው የሚያደርግህ። አልፈህ እንድትሄድ አያደርግህም። ሃሌሉያ። ሐዋርያት ሥራ ላይ ምዕራፍ 10:9 ላይ ስንመለከት ጴጥሮስ ለመጸለይ ወደ ሰገነቱ ወጣ። ሃሌሉያ። ኢየሱስ ጌታ ነው። በዛ ምርቦስ ስለነበር ምግብ እስከሚዘጋጅ ድረስ ትንሽ አሸለበው። ሃሌሉያ። ከዛም በኋላ ጴጥሮስ ራእይ አየ። ይህም ራእይ አንድ ጨርቅ ከሰማይ ሲወርድ ተመለከተ፣ በአራቱ ማዕዘን ተይዞ። ይህ ጨርቅ ላይ ደግሞ አራት እግር ያላቸው እንስሳት፣ በምድር የሚራመዱ በሰማይ የሚበሩ አዋፋት ነበሩ። ወደ ጴጥሮስ አንድ ድምፅ መጣ፣ ተነስ ጴጥሮስ፣ እነዚህን ነገሮች አርደ ብላ። ጴጥሮስ በልምምድ ውስጥ ስላለ ከእግዚአብሔር ጋር ተከራከረ። ከልምድ መውጣት አልቻለም። እኔ አለ እርኩስ ነገር በልቼ አላቅም፣ እኔ አላደርገውም። ይህ ድምፅ ለአንድ ጊዜ ብቻ አይደለም። እግዚአብሔር ያነጻውን አንተ ታረክሳለህ ወይ አለው። አልሰማም ጴጥሮስ። ለአንድ ጊዜ ብቻ ሳይሆን ለ3 ጊዜ መጣ። ጴጥሮስ ከልምምድ መውጣት ስላልቻለ የመጣው በረከት ተሳበ። ስለዚህ ያስቆማል ልምምድ። ትላንትና እኮ አትብላ ያለው ራሱ እግዚአብሔር ነው። አሁንም ደግሞ ብላ ያለው ራሱ ነው። ጴጥሮስ ግትርነት ስላለበት ከልምድ መውጣት ስላልቻለ መከራከር ጀመረ። ሃሌሉያ። የብዙዎቻችን ነገር የተያዘው ከልምድ መውጣት ስላልቻልን ነው። እኛ የምናውቀው በትንሹ በረከት ስለሆነ በትልቅ ሊባርክ ስለሆነ ሲችል ደግሞ አንተ ከስርበታለሁ ብለህ ታስባለህ። ከዚህኛው ከትንሹ መውጣት ስለማትችል የሆነ ነገር በህይወት ጀምረህ ከተበላሸ ዳግም አንተ በዛ ነገር እንደምትባረክ አታውቅም። በብልሹ ነው ያወቅከው፣ በኪሳራ ነው ያወቅከው። በዛ ላይ በረከት እንዳለ አታውቅም። በዛ ላይ ለውጥ እንዳለ አታውቅም። አንተ ከልምምድ መውጣት ካልቻል አልፈ መሄድ አትችልም። ዛሬ ግን አንድ ሰው አልፎ ይሄዳል። አረ አልፋችሁ ትሄዳላችሁ። አረ ወሬን አሰሙም፣ አልፋችሁ ትሄዳላችሁ። በአንተ ልምምድ ምክንያት የእግዚአብሔር ክብር አይገደብም። ሶስተኛ እንዳትፈጥን የሚያደርግ እንዳትሄድ የሚያደርግህ ነገር አለመታዘዝ። አለመታዘዝ ፈጥና እንድትሄድ አያደርግህም። ሃሌሉያ። ትንቢተ ዮናስ ላይ ምዕራፍ 1 ከ1 ጀምረን ስናነብ ዮናስን እግዚአብሔር ተነስና ወደ ታላቂቱ ከተማ ወደ ነነዌ ሂድ አለ። ክፋታቸው በፊቴ ስለሆነ ሂደ ስበካቸው መልእክት ይዞ ነው የተላከው። ዮናስ ግን አልሄደም። ወደ ታዘዘበት ወደ ነነዌ ከመሄድ ይልቅ ወደ ራሱ ለመሄድ ወደ ተርሴስ ለመሄድ ሙከራ አደረገ። ዮናስ ወደ ተርሴስም አልሄደም፣ ወደ ነነዌም አልሄደም። እግዚአብሔር ዮናስን የሚውጥ አሳ አዘጋጀ። ስለዚህ መንገድ ላይ ቀረ ማለት ነው። ወደሱም ወደ እግዚአብሔርም ሊሄድ አልቻለም፣ መፍጠን አልቻለም። ስለዚህ ቆመ። አንተ ካልታዘዝክ ልትሄድ አይችልም። ነገር ሊቀጥል አይችልም። ነገር ይቆማል። ዛሬ ግን የእናንተ ነገር ይፈጥናል።
አረ የዘገየ ነገራችሁ ይፈጥናል። ዛሬ የአንድ ሰው ነገር ፈጥኖ ይሄዳል። አረ አንድ ሰው ፈጥኖ ይሄዳል። አንድ የሚያምን ሰው አልፌ ሄዳለሁ ይበል። ድገሙና አልፌ ሄዳለሁ። ለመጨረሻ አልፌ ሄዳለሁ። ሃሌሉያ ተባረኩ።